ዩቲዩብ ሁላችሁም ታውቁታላችሁ። ይሄን ቪዲዮ ወይም ደግሞ ይሄን መረጃ ሰማ ከራሱ አንደበት እጅግ በጣም ነው የደነገጥኩት። እጅግ ወዳት ሚስቱ ጋር ከትዳሩ ጋር ተለያይቷል። እኔ የተፈጠረው ሰላም አለይኩም እናቴ ደህና ነሽ? ረመዳን እኮ ደረሰ። አርግዛለች። ነገር ግን ከጾም ጋር ተያይዞ አንድ መረጃ እየተስፋፋ ነው። እርጉዝ ከሆንሽ ጾም አይከብድሽም ወይ? ውሃ ብቻ እጠጣለሁ፣ ምግብ አልበላም። አላሁ አክበር። በረመዳን ሂዳያ ያገኘ ወንድማችን አንድ ብለን ስንገባ እኛ ደግሞ ሻሪያ በማስያዝ ወንድማችን እንቀዱ አላህ አኺ በረመዳን እሽናሳ አተዳምጡ ወላሂ ኩራቀሩ فمن شرح الله صدره للإسلام فهو على نور من ربه. አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት ተረዳይ ቻናል ላይ ኢንሻአላህ ዛሬም ከምን እንደተመለከታችሁት አነጋገር የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበር ቻናል ቀም ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዛሬ ረመዳን 2 ብለናል። አላህ ይቀበለን ኢንሻአላህ። አላህ በሰላም እንጨርስ ያድርገን ኢንሻአላህ። ረመዳን እንዴት ነው ከናንተ ጋር? ከኛ ጋር አልሐምዱሊላህ ረቢል ዓለሚን ቆንጆ ነው። አሁንም ድረስ እንግዲህ አስቤዛዎችን እያደረስን እንገኛለን። ረመዳን ነው ብለን ቁጭ አላልንም። በየቦታው እያደረስን ነው የምንገኘው። ዛሬ 2 ቦታ ነው እጅ አድርሼ የመጣሁት። ደካክሞኛል። በዙ አጋጣሚ አሁንም ማዘዝ የምትፈልጉ ለቤተሰቦቻችሁ በዚህ ስልክ ቁጥር አናግሩኝ። አላብዛባችሁ ቀጥታ ወደ ቪዲዮ አለፍኩላችሁ። አላሁ አክበር። በረመዳን ሂዳያ ያገኘ ወንድማችን ማሻአላህ እስልምናን ተቀብሏል። አዲስ ወንድማችን ወደ ኢስላም ሊቀላቀል መጥቷል። አልሐምዱሊላህ ረቢል ዓለሚን። ዛሬ ረመዳን 1 ነው። ረመዳን 1 ብለን ስንገባ እኛ ደግሞ ሻሪያ በማስያዝ ወንድማችን እንቀበለዋለን። ስሙ አቤኔዘር ይባላል። እኔ ስሙ ትችለታለሁ ካሊድ ብየዋለሁ። ቀጥታ ወደ ሻሪያው ይላል። እኔም ብሎ ተከታተኛች ብራዘር ላይፋችን ተመሳሳይ ነው። ያን ከቪዲዮ ላይ ቶት ነው የመጣው። እሺ አሻዱ አላህ እንደዚህ አሻዱ አላህ ኢላሃ ኢላላህ አሻዱ አና ሙሐመደን አብዱሁ ወረሱሉ አላሁ አክበር አላሁ አክበር ደጋግሞ እና እንግዲህ ወሪ ቁርጥ አንተ ነው ጁን ያየው ነበርና ታስምናን ነገር አለባት ወሪ ይኸው ጭራሽ እዚህ ጋር ብሎ ቢለው ቅዱስ ገብርኤል ሱብሃንአላህ እና ካሊድን ሙሉ ሂስትሪዋን በእንትን ይዘን እንቀርባለን ኢንሻአላህ። ፖድካስት ኢንሻአላህ በሰሞኑ ኢንሻአላህ። ሰላም አለይኩም ወራህመቱላህ አለይኩም ሰላም ወራህመቱላሂ ወበረካቱ። በረመዳን 1 እንግዲህ አንድ ወንድማችን ወደ እስልምና መጥቷል ማለት ነው። አላሁ አክበር ማሻአላህ። አላህ እስከ መጨረሻው ያርግለት፣ አላህ ያስደስተው። ይሄኛው ወንድማችን ማለት ነው የምታውቁት እንግዲህ በቅርብ ነው እስልምናን የተቀበለው። ነገር ግን ሌላ ወንድማችንን አመጣልን። ይህ የሚያስደስት ነገር ነው። በረመዳን ደግሞ ደስ የሚል ነገር ነው። ትልቅ አላህ ኒዕማ ወፍቆታል። በተክቢራ ማሻአላህ ያላችሁ ኮመንቱን አሸብርቁት ለማለት እወዳለሁ። ወደ ሌላኛው ቪዲዮ አለፍኩላችሁ። ሀቢባ አርግዛለች። ነገር ግን ከጾም ጋር ተያይዞ አንድ መረጃ እየተስፋፋ ነው ያለው። ምንድነው የተፈጠረው? ሀቢባ ምን ነካት? ብዙዎችን እንግዲህ ያነጋገረ ቪዲዮ ነው። እርጉዝ ከሆንሽ ጾም አይከብድሽም ወይ? ውሃ ብቻ እጠጣለሁ፣ ምግብ አልበላም፣ አልጾም። በጣም መቼ ነው የሚወጣው? ቪዲዮ ሰራለሁ ውዴ። እሺ ሌላውን ተውና በመጀመሪያ ማሻአላህ ረመዳን ሲገባ ግን ሀቢባ አምሮባት ደምቃ ሸብርቃ ነው የምትመጣው። ሂጃብ በተለይ 2 ሂጃብ ነው የለበሰችው። ከስር ተመልክታችኋል። ከላይም ደግሞ ጠምጥማለች። ሂጃብ በጣም ነው የሚያምርባት ሀቢባ። ነገር ግን እዚህ ጋር የተናገረችው ነገር ብዙዎች ሲያነጋግር ነበር፣ ሲዘዋወርም ነበር። ነፍሰ ጡር ናት፣ እርጉዝ ናት መሰለኝ ሀቢባ። አይከብድሽም ወይ የሚል ጥያቄ ጠይቃ አዎ ምግብ አልበላም ውሃ እጠጣለሁ የሚል አይነት መልእክትን ያስተላለፈችው። መፍታት ይቻላል። ሙሉ እርጉዝ የሆነች ሴት ጾም አይወጅባትም። ስትወልድ ነው የሚወጅባት። ፊዲያም መክፈል የለባትም፣ ገንዘብም አትከፍልም። ስታጠባም እንደዚሁ ገንዘብ መክፈል የለባትም። መቼ ነው ታዲያ ልጁ ጋር መውለድ ስታቆም ወይም መጾም በምትችልበት ጊዜ፣ በየትኛውም ጊዜ ቀዷ ብቻ ነው የምታወጣው ያለምንም ከፋራ። ከ10 ዓመት በኋላም ቢሆን ከ10 ዓመት በኋላም ከቻለች ነው ማዘግየት የሌለባት። ሳታው ቀርታ ይሁን ወላሂ አለም እንዲህ ነው ማለት አልፈልግም። ለማንኛውም ሂጃቡ በጣም አውሮባታል። ጾሙንም አላህ ያቅልልሽ
ላንቺም ሳይሆን ሌሎች ነፍሰ ጡር እህቶቻችን እንዲሁም ደግሞ እናቶች ይኖራሉ። ስለዚህ ጾምን በሰላም አላህ የምትወጡ አላህ ያደርጋችሁ ለማለት እወዳለሁ። ማሜ ቲዩብ ሁላችሁም ታውቁታላችሁ። ይህን ቪዲዮ ወይም ደግሞ ይህን መረጃ ሰማ ከራሱ አንደበት እጅግ በጣም ነው የደነገጥኩት። እጅግ በጣም ከሚወዳት ሚስቱ ጋር ከትዳሩ ጋር ተለያይቷል። እጅግ ያሳዝናል። ምክንያቱ ደግሞ ገልጾታል። ምንድን ነው የሚለው? ከራሱ አንደበት ነው። በተደጋጋሚ ብዙዎች በኮመንት ሲጠይቁት ነበር። እናንተ ጥያቄዎች ይላል፣ ሚስትህ የት ናት? ዛሬ ሁሉን ልንገራችሁ የኔ ህይወት ከጠቀማችሁ ይላል። አውሮፕላን በመኪና ታጅቦ የነበረው ሰርግ ይላል። ያ አገር ጉድ ያለበት ሰርግ፣ ሚዲያው በወሬ የተጨነቀለት ይላል። ዓለሜን ያየሁበት፣ ብዙ ተስፋ ያደረኩበት፣ ልጆች ወልጄ ምርጥ ቤተሰብ መስርቼ እኖርበታለሁ ያልኩበት ትዳሬ የህይወት ሌላኛውን የብርሃን ጉዞ ጀምርበታለሁ ስል የሰው አይን በላው። ሁሉም ነገር በቅጽበት ተቀየረ። ከገባ ይግባችሁ ይላል። የአላህን ቀደር ተቀብዬ አልሐምዱሊላህ ብዬ የፈቀደልኝን እየኖርኩ ነው። በቃ አትጠይቁኝ። ከዚህ በኋላ ከቻላችሁ ዱዓ ብቻ አድርጉልኝ ይላል። እንግዲህ የማሜ መልእክት ማለት ነው። በዚህ መልኩ ወንድሜ ማሜ ቲዩብ ሁላችሁም ታውቃላችሁ። በተለይ ዱባይ የሚኖረው አዲስ አበባ ላይ ነበር የሚኖረው። ከዱባይ መጥቶ ከዛ ሰሚራ ምናምን ትባላለች ባለቤቱ ይመስለኛል የሆነች ዩቲዩበር እንግዲህ ወሎ ድረስ መጥቶ በፕሌን ወስዷት እና አቡ አሚራ እነ ሚፍታህ ሁሉም ጓደኞቹ ሳይቀሩ አጨብጭበው ድረው ነበር። ነገር ግን በስተመጨረሻ ተለያይተዋል። ምክንያቱም ደግሞ እኖርበታለሁ ያልኩበት ከልጆቼ ጋር እንዲሁም ደግሞ ከባለቤቴ ጋር ብዙ ህልም ኖሮኝ ያንን የትዳር ህይወት እኖርበታለሁ ብዬ ያሰብኩት ሀሳቢ መናዬ በቅጽበት ተቀጭቷል። ከትዳሬ ጋር እንዲሁም ደግሞ ከባለቤቴ ጋር ተለያይቻለሁ የሚል መልእክት አስተላልፏል። እጅግ የሚያሳዝን እጅግ የሚያስደነግጥ መረጃም ነው ማለት ይቻላል። ነገር ግን የሆነ ነገር እንደሆነ ገብቶ የነበረ በተደጋጋሚ ቪዲዮ ሲሰራ በስተመጨረሻ እንደተለያየ ተናግሯል። እጅግ በጣም ያሳዝናል። አላህ ይጠብቀን እኔንም እናንተንም ከእንደዚህ አይነት መጥፎ ነገር ማለት ነው። እኛ ያሰብነው እኛ ያቀርነው ነገር አይሆንም። አላህ የፈቀደልን ነው እየኖርን ያለነው። ሁላችንም አላህ የተሻለውን ሊስጥ ለማለት እወዳለሁ። ምንም ማለት አልፈልግም። በመካከላቸው ያለ ነገራቶች እሷ ጋር ሊሆን ይችላል ችግሩ። ወላሂ አለም እጅግ ያሳዝናል። እኔንም እናንተንም አላህ ይጠብቀን ከእንደዚህ አይነት ፈተና ለማለት እወዳለሁ። ሁላችሁም በዱዓ አግዙኝ የሚል መልእክት አስተላልፏል። አላህ ያስደስተህ ለማለት እወዳለሁ። ይህን ይመስላል ከራሱ አንደበት ያስተላለፈው መልእክት። በዚህ ጉዳይ ላይ እናንተም ሀሳብ አስተያየት ስጡበት። ወደ ሌላኛው ቪዲዮ አለፍኩላችሁ። በጣም ልብ የሚነካ ቪዲዮ ነው። ሰላም አለይኩም እናቴ፣ ደህና ነሽ? ረመዳን እኮ ደረሰ። ያላንቺ ልጾም ነው ረመዳን። ያላንቺ ልናሳልፍ ነው ረመዳን። ሁላችሁንም ረመዳን ከሪም ብያለሁ። እናትና በጣም ስሜታዊ ያደረገኝ ቪዲዮ ነው። አላህ እንግዲህ እናታችሁን ያጣችሁ በሙሉ አላህ ማረፊያቸውን ጀነተል ፊርደውስ ያድርግላችሁ። ዱዓ አድርጉላቸው። በእነሱ ስም ደግሞ ሰደቃ አውጡ። እናትና አባታችሁን ያጣችሁ በህይወት እናታችሁ በህይወት ያለች አላህ ረጅም እድሜ አፊያ ይስጣት ለማለት እወዳለሁ። መቃብር ስፍራ ላይ ሆኖ ረመዳን ገባ እኮ እማዬ አንቺ ልንጾም ነው እያለ በዚህ መልኩ በጣም የሚያሰፈስፍ ንግግር ተናግሯል። በጣም ከባድ ነው። እናትን ያጣ ሰው ያውቃል። ሲጎልብን ነው ሁሉም ነገር ሲደርስብን ነው ይበልጥ የሚሰማን። ነገር ግን ደግሞ እናታችን ሁላችንም እንወዳለን ብዬ አስባለሁ። ከዛ ጋር ይህንን ቪዲዮ ስንመለከት ደግሞ በጣም ነው ልብ የሚነካው። ሀሳብ አስተያየት ስጡበት። በረመዳን እሽናሳ አተዳምጡ ወላሂ ቁርአን ቅሩ ያ ጀማዓ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ቀረአ ሐርፈን ሚን ኪታቢላህ ከአላህ መጽሐፍ ወይንም ከቁርአን አንዲት ፊደል ያነበበ ሰው ፈለሁ ሐሰና ለእርሱ አንድ ምንዳ አለው አሉ። ወልሐሰነቱ ቢዐሽሪ አምሳሊሃ አንድ ምንዳ ደግሞ የእርሷን አምሳያ 10 ምንዳ እጥፍ ተደርጋ ይመነዳበታል ሰውዬው። ለአቁሉ አሊፍ ላም ሚም ሐርፍ ለምሳሌ ሲሰጡ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አሊፍ ላም ሚም የሚለው አንድ ፊደል ብቻ ነው አይደለም አሉ።
ወላኪን አሊፉን ሐርፍ ነገር ግን አሊፍ አንድ ፊደል ነው። ወላሙን ሐርፍ ላም አንድ ፊደል ነው። ወሚሙን ሐርፍ ሚም አንድ ፊደል ነው። በአጠቃላይ ስንት ናቸው? 3 ፊደል። ስለዚህ ሰውየው አሊፍ ላም ሚም ሲል ጊዜ 3 ፊደል ነው ያነበበውና ስንት ምንዳ ያገኛል? 30 ምንዳ ያገኛል ማለት ነው። ስለዚህ በዚህ በረመዳን በቻላችሁ ታገኝ ቁርአን ለመቅራት ሞክሩ እንጂ ሌላ ለጁማዎች ለሽዳዎች ምናምን የሚያስገኙት ምንዳ ነገር የለም። ቢስሚላሂ ረሕማኒ ረሒም شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون. يا جماعة إن شاء الله تلاقي فيديوهين تملكتنا بسمعنا متأكد درجنا براشو لك أيها كلمة مسجنا له. والسلام عليكم ورحمة الله وبركاته. لايك يا رجال لا بزوج تدرش على الجوت ملكم.